ደሞዝ አስጨምሬ ወደ መጣሁበት የጦር ክፍል እመለሳለሁ ያለው የወታደሮች ስብስብ እርጅና ተጫጭኗቸው ሁሉም ነገር እንደ ወትሮ አልሆን ያላቸውን ቀዳማዊ አፄ ኃይለ ሥላሴን መስከረም 2 ቀን 1967 ዓ.ም ከዙፋናቸው አወረደ። ውሎ አድሮም ስብስቡ እኔ ሀገር መምራት ያቅተኛል እንዴ አለና ሀገር ሊመራ መንበረ ዙፋኑ ላይ ተሰየመ። ቀናት ወልደው ኢትዮጵያ ከጫፍ እስከ ጫፍ በአዲስ የለውጥ ማዕበል ውስጥ መዋለል ጀመረች። ሀገሪቷ ከ2000 ዓመታት በላይ ስትተዳደርበት የቆየችውን ሰለሞናዊውን ስርዓት እና 44 ዓመታት ያስቆጠረውን የቀዳማዊ አፄ ኃይለ ሥላሴን ዘውዳዊ አገዛዝና ንጉሳዊ አስተዳደር ከስሩ ፈንግሎ በሀገሪቱ ላይ ራሱን መንግስት ያደረገው ወታደራዊ ቡድን ስልጣኑን በህዝብ ለሚመረጠው አካል አስረክቦ ወደ ክፍሉ ከመመለስ ይልቅ ጡንቻውን አፈርጥሞ የምንጨርሰው ስራ አለና እሱን አጠናቀን ነው ወደ ክፍላችን የምንመለሰው በሚል በስውር ነገሮችን ማደላደል ቀጠለ። ህዳር 14 ቀን 1967 ደርግ ጽሕፈት ቤት። በጊዜያዊ ወታደራዊ አስተዳደር ደርግ ወይም መንግስት በጠቅላላ ጉባኤና በቋሚ ኮሚቴነት ንዑሳን ኮሚቴነት የተዋቀሩትና ስልጣንን በብቸኝነት ይዘው ያሉት ቡድኖች ለፖለቲካ እስረኞች የፖለቲካ ውሳኔ ለመስጠት ህዳር 14 ቀን 1967 በደርግ ጽሕፈት ቤት ጠቅላላ ስብሰባ ተቀምጠዋል። ሰው መግደልን አጀንዳ አድርገው ተወያይተው ለመግደልም ተስማምተው በእነርሱ ቁጥጥር ስር የነበሩትን ሰዎች የፊውዳል ስርዓቱ መኳንንትና መሳፍንት እንዲሁም የንጉሱ አገዛዝ አፋሽ አጎንባሽ ስለሆኑ ደማቸው ቢፈስ የንጹህ ሰው ደም እንደፈሰሰ አንቆጥረውም በማለት እንዲገደሉ ሁሉም የደርግ አባላት እጅ እያነሱ መርጠው ወሰኑና ውሳኔውንም በአስቸኳይ እንዲያስፈጽሙ ለእስረኛ ኮሚቴና ለደርግ አባላት ትዕዛዝ ሰጥተው ከህግ አግባብ ውጪ በአዲስ አበባ በወህኒ ቤት ቅጥር ግቢ ውስጥ 59 ሰዎች በጥይት ተደብድበው እንዲገደሉ አደረጉ። ቀሪ አንዱ ደግሞ እቤቱ እንዳለ በታንክ ጨረሱት። ደርግ ለነዚህ ሰዎች የነበረው አመለካከት አንድና አንድ ነበር፣ ጥላቻና ፍራቻ። ለዚህ አመለካከቱ ደግሞ ባለስልጣናቶቹ ላይ የፕሮፓጋንዳ ታፔላ ለጠፈባቸው። እሱም የህዝብ ደም መጣጮችና የአብዮቱ ጠላቶች የሚል ነበር። ነገር ግን የታሪክ መጋረጃው ተገልጦ ሲመረመር ምክንያቱ ከዚያ እጅግ የራቀና ጥልቅ ሆኖ እናገኘዋለን። በእርግጥ በዚያ በዘውዳዊ ስርዓት መዋቅር ውስጥ ስልጣናቸውን ለግል ጥቅማቸው ያዋሉ በሙስና የነቀዙና በአድሏዊ አሰራር የደሃውን ህዝብ እንባ ያፈሰሱት ጥቂት ባለስልጣናት አልነበሩም ማለት አይቻልም። አዎ ያ ስርዓት የራሱ የሆነ ጥቁር ነጠብጣቦች ነበሩት። ነገር ግን ደርግ በጅምላ የጨፈጨፋቸው እነዚህ 60ዎቹ እሱ እንዳላቸው የስልጣን ጥመኞች አልነበሩም። እነሱ ኢትዮጵያ በዓለም አደባባይ የነበራትን ክብርና ዝና በእውቀታቸው ያቆሙ በክፉ ቀን የሀገር መከታ የሆኑና ሀገርን የገነቡ መሐንዲሶች ጭምር ነበሩ። ባለስልጣናቶቹ ለሀገራቸው ያላቸው ፍቅር ከጥቅማቸው በላይ ዕውቀታቸውም ከዘመኑ የቀደመ ነበር። ታዲያ ያቺ ጥቁር ቅዳሜ ናት እንግዲህ እኚህን የጎበዝ አለቆች የቀጠፈችው። በዚያች እውር ሌሊት ያ ሁሉ ዕውቀት፣ ያ ሁሉ ክብርና ማዕረግ፣ ያ ሁሉ ለሀገር የተከፈለ መስዋዕትነት አብዮት ለተሰኘ ሐሳብ ሲባል ዋጋው ረከሰ። አብዮቱ ጥፋተኞችን እቀጣለሁ ሲል የሀገር ካስማ ለአስተዳደሩ ስንቅ የሆኑ ሊቃውንቶችን አብሮ በላ። በዛሬው ፕሮግራም በደርግ የተረሸኑትን እነዚያ የቀዳማዊ አፄ ኃይለ ሥላሴን 60 ባለስልጣናት ማንነትን በዝርዝር እንፈትሻለን። 60ዎቹ እነማን ነበሩ?
ስራቸውና የትምህርት ደረጃቸውስ? ያካበቱት ዕውቀትስ ምን ነበር? ሀገራቸውን በምን የሙያ መስክ አገለገሉ? እናስ በዚያች የመጨረሻ የጭካኔ ሌሊት ምን ተፈጸመባቸው? የመጨረሻ ሰዓታታቸውስ ምን ትመስል ነበር? ዛሬ የህዳር 14 ቀን 1967 ዓመተ ምህረት ጥቁሯን ቅዳሜ እናስታውሳለን። ታሪክን ወደ ኋላ መልሰን ያልተሰሙትን እውነታዎችና ልብ ሰባሪ የሆኑትን ሚስጥራት አንድ በአንድ እንገልጣለን። እስከ መጨረሻው አብራችሁን ቆዩ። እነዚህን በደርግ የተረሸኑ 60 የቀዳማዊ አፄ ኃይለ ሥላሴ ባለስልጣናትን ስም፣ ትምህርትና የሥራ ሁኔታ፣ ለሀገራቸው ያደረጉትን ውለታና አገልግሎት መመርመር ስንጀምር የመጀመሪያው ረድፍ ላይ የሚገኝ አንድ ትልቅ ስም አለ። የታሪካችን የመጀመሪያው ምዕራፍ የሚከፍተው የኢትዮጵያ ዘመናዊ የውጭ ጉዳይ መዋቅር መሐንዲስ፣ የአንደበተ ርቱዕነትና የእውቀቱ ዝና ከሀገር አልፎ ዓለም አቀፍ መድረኮችን በናጠው በዚያ ታላቅ ሰው ስም ነው። ጸሐፌ ትእዛዝ አክሊሉ ሀብተወልድ። አንደኛ፣ ጸሐፌ ትእዛዝ አክሊሉ ሀብተወልድ ዕድሜ 62። ከፈረንሳዩ ሰርቦን ዩኒቨርሲቲ በሕግ የኤልኤልቢ ዲግሪ፣ በፐብሊክ ሎ እና በኢኮኖሚክስ ዲፕሎማ፣ በፖለቲካል ሳይንስ ሰርተፍኬት አግኝተዋል። በሁለተኛው የፋሺስት ወረራ ወቅት የሀገራቸውን ነጻነት ለማስመለስ የፖለቲካ ትግል አድርገዋል። ከነጻነት በኋላ በውጭ ጉዳይ ሚኒስተርነት፣ በምክትል ጠቅላይ ሚኒስተርነትና በጠቅላይ ሚኒስተርነት አገልግለዋል። የኤርትራን ጉዳይ በተመለከተ በተባበሩት መንግስታት ድርጅት ተከራክረው ረድተዋል። የተባበሩት መንግስታት ድርጅት ሲመሰረት ፈራሚም ነበሩ። ኦጋዴንና ጋምቤላን ከጣሊያኖችና ከእንግሊዞች ለማስመለስ ብርቱ ጥረት አድርገዋል። ጸሐፌ ትእዛዝ አክሊሉ ሀብተወልድ። ሁለተኛ፣ ጄኔራል አማን ሚካኤል አንዶም ዕድሜ 50። ጄኔራል አማን የመጀመሪያ ደረጃ ትምህርቱን አስመራ በመከታተል ላይ ሳለ ፋሺስት ኢጣሊያ ሀገሪቱን በመውረሩ ወደ ሱዳን ስደት በመሄድ በካርቱም ከተማ የሁለተኛ ደረጃ ትምህርቱን ጨርሷል። በኋላም ከጣሊያን ጋር በነበረው ጦርነት አርበኞችን ይረዳ ከነበረው ከብሪቲሽ ኮመንዌልዝ ጦር ጋር በመቀላቀል ጣሊያኖችን እየወጋ በ1933 ዓመተ ምህረት ወደ ኢትዮጵያ ተመልሷል። ከነጻነት በኋላም ሀገር ውስጥና ውጭ ሀገር ባሉ የጦር አካዳሚዎች ልዩ ልዩ ወታደራዊ ስልጠናን ተከታትሏል። ከምንም በላይ ውትድርናን የመረጠው አማን በውትድርና አገልግሎቱ በፍጥነት በማደግ ኮሪያና ኮንጎ ከመዝመት አልፎ በሀገር የሚገኘውን የሶስተኛውን ክፍለ ጦር አዛዥ እስከመሆን ደርሷል። በኋላም ላይ ከወታደራዊ ስራው በጡረታ ተገሎ የምክር ቤት አባል ሆኖ አገልግሏል። ከሶማሊያ ጋር በኦጋዴን የተደረገውን ጦርነት ጀግንነቱን ያስመሰከረው አማን በወታደሮቹና በምድር ጦሩ አባላት ዘንድ የኦጋዴኑ አንበሳ እየተባለ ይንቆለጳጰስ ነበር። ጄኔራል አማን ሚካኤል አንዶም። ሶስተኛ፣ ሌፍትናንት ጄኔራል አብይ አበበ ዕድሜ 59። ሌፍትናንት ጄኔራል አብይ ከተፈሪ መኮንን አንደኛ ደረጃ ትምህርት ቤት ከተማሩ በኋላ በቀዳማዊ አፄ ኃይለ ሥላሴ ጦር ትምህርት ቤት ገብተው በምክትል መቶ አለቅነት ተመርቀዋል። በኢጣሊያ ወረራ ወቅት በስደትና በአርበኝነት ላይ ሆነው ፋሺስት ጣሊያንን ታግለዋል። ከነጻነት በኋላ በእልፍኝ አስከልካይነት፣ በወለጋ ሀገረ ገዥነት፣ በጦር ሚኒስተርነት፣ በፈረንሳይ የኢትዮጵያ አምባሳደርነት፣ በፍርድ ሚኒስተርነት፣ በኤርትራ ጠቅላይ ግዛት እንደራሴነትና በሕግ መወሰኛ ምክር ቤት ፕሬዝዳንትነት፣ በመጨረሻም በመከላከያ ሚኒስተርነት ሀገራቸው ኢትዮጵያን አገልግለዋል። አውቀን እንታረም የሚል መጽሐፍትም አሳትመዋል። እንዲሁም የንጉሱ ሴት ልጅ ነበረችው ልዕልት ፀሐይ በወሊድ ምክንያት እስክትሞት ድረስ በጋብቻ አብረው የነበሩ የንጉሱ አማች ናቸው። ሌፍትናንት ጄኔራል አብይ አበበ። አራተኛ፣ ልዑል ራስ አስራተ ካሳ ዕድሜ 53። በሀገር እንግሊዝ የሁለተኛ ደረጃ ትምህርታቸውን ተምረዋል። በካርቱም የሶባ፣ በሱዳን የእንግሊዞች የጦር ማሰልጠኛ በመኮንንነት ተመርቀዋል። በሰላሌ አውራጃ ገዥነት፣ የበጌ ምድርና ሰሜን እንደራሴ፣ የወለጋ፣ የአርሲ፣ የሸዋ
ጠቅላይ ግዛቶች እንደራሴ፣ የሕግ መወሰኛ ምክር ቤት ፕሬዝዳንት፣ በኤርትራ ጠቅላይ ግዛት እንደራሴነትና በዘውድ ምክር ቤት እንደራሴነት አገልግለዋል። ልዑል ራስ አስራተ ካሳ። አምስተኛ ራስ መስፍን ስለሺ ዕድሜ 70 በሆለታ ገነት የጦር ትምህርት ቤት በጦር መኮንንነት ተመርቀዋል። በ5 ዓመት የጣሊያን ወረራ ወቅት በአርበኝነት በዱር በገደሉ ተዋግተዋል። ከነጻነት በኋላም የጠላት ጦር ከመላው ሀገሪቱ እስኪወጣ ድረስ በየቦታው እየተሾሙ ጠላትን ከሀገር አባረዋል። በኢሉባቡር፣ በከፋ፣ በሸዋ ጠቅላይ ግዛቶች እንደራሴና የሀገር ግዛት ሚኒስተር ሆነውም አገልግለዋል። ራስ መስፍን ስለሺ። ስድስተኛ ልጅ እንዳልካቸው መኮንን ዕድሜ 42 በኦክስፎርድ ዩኒቨርሲቲ በፖለቲካል ኢኮኖሚ የማስተርስ ዲግሪ ተሸላሚ የማዕረግ ተመራቂ ሆነው አግኝተዋል። በውጭ ጉዳይ ሚኒስቴር ምክትል ሚኒስተርነት፣ በአምባሳደርነት፣ የንግድና የኢንዱስትሪ እንዲሁም የፖስታና የቴሌኮሙኒኬሽን ሚኒስተሮች ሚኒስተርነት፣ የተባበሩት መንግስታት ድርጅት የጸጥታው ምክር ቤት ሊቀመንበር በመሆን እንዲሁም በመጨረሻም ጠቅላይ ሚኒስተር ሆነው ሀገራቸው ኢትዮጵያን ልጅ እንዳልካቸው መኮንን አገልግለዋል። ሰባተኛ አቶ አበበ ረታ ዕድሜ 68 በእንግሊዝ ሀገር በነገረ መለኮት ትምህርት በከፍተኛ ማዕረግ ተመርቀዋል። በብሪስቶል ዩኒቨርሲቲ በፍልስፍናና በኢኮኖሚክስ ጥናት በከፍተኛ ማዕረግ ተመርቀዋል። በሀገር ውስጥ የቤተ ክህነት ትምህርት በድጓ፣ በጾመ ድጓ፣ በአቋቋም፣ በዜማ መዋሲት፣ በቅኔ ትምህርት ተመርቀዋል። ከሁሉ ይበልጥ የቋንቋ ዕውቀታቸው አስደናቂ ነበር። ከአማርኛና ከትግርኛ ቋንቋ ውጪ ግዕዝ፣ ትግረ፣ እንግሊዘኛ፣ ፈረንሳይኛ፣ አረብኛ፣ ኢብራይስጥኛና ግሪክኛ መናገር ይችላሉ። አቶ አበበ ረታ። ስምንተኛ ሌፍትናንት ጄኔራል ከበደ ገብሬ ዕድሜ 57 በሁለታ የጦር ትምህርት ቤት በመኮንንነት ተመርቀዋል። በጠላት ወረራ ወቅት በስደት ቆይተው ከነጻነት በኋላ ወታደራዊ ተግባራቸውን ቀጥለዋል። ረዳት የጦር ሚኒስተር፣ የክፍለ ጦር አዛዥ፣ የአሰብ አውራጃ ገዥ፣ የባሌ ጠቅላይ ግዛት ገዥ፣ ኮሪያ ሰላም ሊያስከብር ለተላከው ቃኘው ሻለቃ አዛዥ፣ በኮንጎ ለዘመተው የተባበሩት መንግስታት ድርጅት የሰላም ማስከበር ጦር ዋና አዛዥ፣ የምድር ጦር አዛዥ፣ የጦር ኃይሎች ኢታማዦር ሹምና የመከላከያ ሚኒስተር ሆነው አገልግለዋል። ሌፍትናንት ጄኔራል ከበደ ገብሬ። ዘጠነኛ ብላታ አድማሱ ረታ ዕድሜ 51 በተፈሪ መኮንን ትምህርት ቤት የፈረንሳይኛ፣ የጣሊያንኛ፣ የእንግሊዘኛ ቋንቋ ተምረዋል። በቤተ መንግስት ልዩ ግምጃ ቤት ሹምነት፣ በግቢ ሚኒስተር ዴታነት አገልግለዋል። ብላታ አድማሱ ረታ። አስረኛ ኮሎኔል ሰለሞን ከድር በተፈሪ መኮንን ትምህርት ቤት የሚሰጠውን ትምህርት ሙሉ በሙሉ አጠናቀው በክቡር ዘበኛ ጦር አካዳሚ በመኮንንነት ተመርቀዋል። በጦር ትምህርት ቤት አሰልጣኝነት፣ በኮሪያ ዘመቻ በመረጃ መኮንንነት፣ በጃፓን፣ በአሜሪካ በሚሊተሪ አታሼነት፣ በመከላከያ ሚኒስቴር በዋና ዳይሬክተርነት፣ በጉምሩክ መስሪያ ቤት በረዳትና በምክትል ሚኒስተር ማዕረግ የህዝብ ጸጥታ ጥበቃ ምክትል ሚኒስተር ሆነው አገልግለዋል። ኮሎኔል ሰለሞን ከድር። 11ኛ አቶ ነብየ ልዑል ክፍሌ ዕድሜ 47 በኮተቤ በቀዳማዊ አፄ ኃይለ ሥላሴ ሁለተኛ ደረጃ ትምህርት ቤት የሁለተኛ ደረጃ ትምህርታቸውን አጠናቀዋል። በመምህርነት በኢትዮጵያ ንግድ ባንክና በጸጥታ ክፍል ሹም በልዩ ካቢኔ ዋና ረዳት ዳይሬክተርነትና ምክትል ሚኒስተር ሆነው አገልግለዋል። አቶ ነብየ ልዑል ክፍሌ። 12ኛ አቶ ሰለሞን ገብረ ማርያም ዕድሜ 59 ከቤተ ክህነት ትምህርታቸው በኋላ በአርበኝነት ተሳትፈዋል። ከነጻነት በኋላ በጽህፈት ሚኒስቴር በዋና ጸሐፊነት፣ በዋና ዳይሬክተርነት፣ በረዳት ሚኒስተርነት፣ በምክትል ሚኒስተርነት ማዕረግ ሀገራቸውን አገልግለዋል። አቶ ሰለሞን ገብረ ማርያም። 13ኛ
አቶ ተገኝ የተሻወርቅ ዕድሜ 41 ከቀዳማዊ አፄ ኃይለ ሥላሴ ዩኒቨርሲቲ ኮሌጅ የባችለር ኦፍ አርትስ ዲግሪ ተቀብለዋል። አሜሪካን ከሚገኘው ቦስተን ዩኒቨርሲቲ በጋዜጠኝነት ማስተርስ አግኝተዋል። በኢትዮጵያን ሄራልድ ጋዜጣ ዋና አዘጋጅነት፣ በፕሬስ መምሪያ ኃላፊነት፣ በማስታወቂያ ሚኒስቴር ምክትል ሚኒስተርነት ሀገራቸውን አቶ ተገኝ የተሻወርቅ አገልግለዋል። 14ኛ አቶ አካለ ወርቅ ሀብተወልድ ዕድሜ 64 የጸሐፌ ትእዛዝ አክሊሉ ሀብተወልድ ወንድም የሆኑት አቶ አካለ ወርቅ ሀብተወልድ በዳግማዊ ሚኒሊክና ግብጽ በሚገኘው ሊሴ አሌክሳንድሪያ ትምህርት ቤት የሁለተኛ ደረጃ ትምህርታቸውን ሲማሩ እንዲሁም በፈረንሳይ አልሳስ ሎሬን ከሚገኘው ትምህርት ቤት በመሐንዲስነት ተመርቀዋል። በጽህፈት ሚኒስቴር በዋና ዳይሬክተርነት፣ በትምህርትና በህዝባዊ ኑሮ እድገት ሚኒስትሮች ምክትል ሚኒስተርነት፣ በጤና ጥበቃ፣ በእርሻ ትምህርትና በፍርድ ሚኒስትሮች ሚኒስተርነት እንዲሁም ተቀማጭነታቸውን በፈረንሳይ ሆኖ በፖርቹጋልና በቤልጂየም በስፔን የኢትዮጵያ አምባሳደር ሆነው ሀገራቸውን አቶ አካለ ወርቅ ሀብተወልድ አገልግለዋል። 15ኛ ሌተና ኮሎኔል ታምራት ይገዙ ዕድሜ 54 የመጀመሪያ ደረጃ ትምህርታቸውን በተፈሪ መኮንን አንደኛ ደረጃ ትምህርት ቤት ተምረዋል። ቀጥሎም ከሆለታ ጦር ትምህርት ቤት በጦር መኮንንነት ተመርቀዋል። በሱዳን ሶባህ የጦር ትምህርት ቤት ገብተው ሰልጥነዋል። ፋሽስት ጣሊያን ለሁለተኛ ጊዜ ሀገሪቷን ሲወር በማይጮ ጦርነት ተሳትፈዋል። ሀገሪቷ በጣሊያን ስትያዝ 5 ዓመት በስደት ቆይተዋል። በኢየሩሳሌም የስደት ዓመታት ተስፋ ኮከብ የተባለ ማህበር መስርተው ለስደተኞች ወታደራዊ ስልጠና ሰጥተዋል። ከነጻነት በኋላ ደግሞ የጦር ሚኒስቴር ጸሐፊ፣ የፖሊስ ሰራዊት ስታፍ መኮንን፣ የአዲስ አበባ ማዘጋጃ ቤት ዋና ዳይሬክተር፣ የፍርድ የፖስታና የቴሌኮሙኒኬሽን ሚኒስቴር ምክትል ሚኒስተር በመሆን በህዝባዊ ኑሮ እድገትና በፍርድ ሚኒስቴር ተጠባባቂ ሚኒስተርነት በሐረር በሰሜንና በበጌ ምድር ጠቅላይ ግዛቶች እንደራሴ ኋላ ላይም የኢትዮጵያ እግር ኳስ ፌዴሬሽን ፕሬዝዳንት በመሆን ሌተና ኮሎኔል ታምራት ይገዙ ሀገራቸውን አገልግለዋል። ደጃዝማች ክፍሌ እርገቱ ዕድሜ 69 በግብጽ ሚስዮን ሌክ ፍራንሲስ ትምህርት ቤት በካሎሪድ ዲፕሎማ አግኝተዋል። በሳይንስና ማቴማቲክስ ሁለተኛ ዲፕሎማም አግኝተዋል። በፈረንሳይ ኤክሶል ስፔሻል ሚሊታሪ ዲሴንሰር በመኮንንነት ተመርቀዋል። በክቡር ዘበኛ ጦር በምክትል አዛዥነት ፋሽስት ጣሊያን ለሁለተኛ ጊዜ ሀገሪቷን ሲወር በማይጮ ጦርነት ተሳትፈዋል። በ5 ዓመት የጠላት አገዛዝ የውስጥ አርበኛ ሆነዋል። ከነጻነት በኋላ በህዝብ ጸጥታ ጥበቃ፣ በሀገር ግዛት ሚኒስተሮች በምክትል ሚኒስተርነትና በሚኒስተር ዲኤታነት እንዲሁም በሐረር ጠቅላይ ግዛት እንደራሴና ከኬንያና ከፈረንሳይ ጋር በተደረገው የድንበር ወሰን አከላለል የቡድን መሪ ሆነው አገልግለዋል። ደጃዝማች ክፍሌ እርገቱ 17ኛ ሌፍተናንት ጄኔራል ኢሳያስ ገብረስላሴ ዕድሜ 57 በአስመራ ስዊድን ሚሽን ትምህርት ቤትና በተፈሪ መኮንን ትምህርት ቤት ተምረዋል። እንዲሁም ከሆለታ ጦር ማሰልጠኛ ትምህርት ቤት በመኮንንነት ተመርቀዋል። በኢጣሊያ አገዛዝ ዘመን አንዱን ዓመት በስደት ቀሪውን 4 ዓመት በአርበኝነት አሳልፈዋል። ከነጻነት በኋላ በአውራጃ ገዢነት፣ በክፍለ ጦር አዛዥነት፣ በምድር ጦር አዛዥነት የሲዳማ አውራጃ እንደራሴና የሕግ መወሰኛ ምክር ቤት አባል ሆነው ሌፍተናንት ጄኔራል ኢሳያስ ገብረስላሴ ሀገራቸውን አገልግለዋል። 18ኛ ሌፍተናንት ጄኔራል አሰፋ አያና ዕድሜ 57 በቀዳማዊ አፄ ኃይለ ሥላሴ ትምህርት ቤት ተምረው በሆለታ ጦር ትምህርት ቤት በጦር መኮንንነት ተመርቀዋል። ዘመናዊውን የኢትዮጵያን ወታደር መርተው ከጣሊያን ጦር ጋር ተዋግተዋል። ከነጻነት በኋላ በፖሊስ መኮንንነት፣ በምድር ጦርና የህዝብ ጸጥታ ዳይሬክተርነት፣ በአየር ኃይል አገናኝ መኮንንነት እንዲሁም የበረራ ትምህርት ተምረው በአየር ኃይል አዛዥነት፣
በኢታማዦር ሹምነትና በትራንስፖርት መገናኛ ሚኒስተርነት ሌፍትናንት ጀነራል አሰፋ አያና ኢትዮጵያን አገልግለዋል። 19ኛ አቶ ሙላቱ ደበበ ዕድሜ 47 ከአምቦ እርሻ ኮሌጅ በዲፕሎማ ከካናዳ ጋርምቲስ ኮሌጅ በፋይናንስና አስተዳደር ዲግሪያቸውን አግኝተዋል። በገንዘብ ሚኒስቴር፣ በጠቅላይ ሚኒስትር፣ በምክትል ሚኒስተርነትና በዲኤታነት በመሬት ይዞታ እና ህዝባዊ ኑሮ እድገት ሚኒስተርነት ሀገራቸውን አቶ ሙላቱ ደበበ አገልግለዋል። 20ኛ ደጃዝማች ከበደ አሊ ወሊ ዕድሜ 62 እስከ ሁለተኛ ደረጃ ትምህርት ተከታትለዋል። በኢጣሊያ ወረራ ወቅት 5 ዓመት በሮም ታስረዋል። ከነጻነት በኋላ ወደ ሀገራቸው ሲመለሱ የዋድላ ደላንታ፣ የቃሉና የደሴ ዙሪያ አውራጃዎች ገዢ፣ የደሴ ከተማ ማዘጋጃ ቤት ሹም፣ በወሎ ጠቅላይ ግዛት የብሔራዊ ጦር አዛዥና ምክትል እንደራሴ ሆነው ሰርተዋል። 21ኛ ልጅ ኃይሉ ደስታ ዕድሜ 45 በኢጣሊያ ወረራ ወቅት በሕፃንነታቸው ከተሰደዱበት ኢየሩሳሌምና ለንደን የአረብኛና የእንግሊዘኛ የፈረንሳይኛ ቋንቋዎችን አጥንተዋል። ከእንግሊዙ ባይብል ኮሌጅ በዲፕሎማ ተመርቀዋል። የኢትዮጵያና የኤርትራ ፌዴሬሽን ሴክሬታሪያት ዋና ጸሐፊ፣ የፌዴራል ጉዳዮች ዳይሬክሲዮን ሹም፣ በመከላከያ ሚኒስቴር የፕላን ክፍል ሹም፣ የትምህርትና የጤና ጥበቃ ሚኒስትሮች ረዳት ሚኒስትር ሆነው ልጅ ኃይሉ ደስታ ሀገራቸውን አገልግለዋል። 22ኛ ፊታውራሪ አምዴ አበራ ዕድሜ 42 በጣሊያን ሁለተኛ ወረራ ወቅት በ3 ዓመታቸው ከሞግዚታቸው ጋር ተይዘው ጣሊያን በሚገኘው አዚናራ እስር ቤት ታስረው ቆዩ። ከእስር በኋላ እድሜያቸው ሲደርስ እንግሊዝ በመሄድ የስልህርስት ሮያል ሚሊተሪ አካዳሚ የውትድርና ትምህርታቸውን አጠናቀው በመኮንንነት ተመርቀዋል። በመከላከያ ሚኒስቴር የከፍተኛ የጦር መኮንኖች አሰልጣኝ፣ በሰላሌና በመርሃ ቤቴ አውራጃ በገዢነት አገልግለው ከ1952 ዓ.ም በኋላ ደግሞ በግብርና ሥራ ተሰማርተው ነበረ። ፊታውራሪ አምዴ አበራ። 23ኛ ፊታውራሪ ታደሰ እንቁስላሴ ዕድሜ 44 የመጀመሪያ ደረጃ ትምህርታቸውን በተፈሪ መኮንን ትምህርት ቤት ጀምረው ሳይጨርሱ ፋሺስት ኢጣሊያ ሀገሪቷን በመውረሩ ትምህርታቸውን አቋርጠው በአርበኝነት ተሰማሩ። ከነጻነት በኋላ የባሌ ጠቅላይ ግዛት ዋና ጸሐፊ፣ የሸዋ ጠቅላይ ግዛት የጸጥታ ሹም፣ የሊሙ አውራጃ ገዢ ሆነው ፊታውራሪ ታደሰ እንቁስላሴ ሀገራቸውን አገልግለዋል። 24ኛ ፊታውራሪ ደምሴ አላምረው ዕድሜ 48 የአማርኛ ቋንቋ በመማር ላይ ሳሉ ፋሺስት ኢጣሊያ ሀገሪቷን በመውረሩ በአርበኝነት ለነጻነት ሲታገሉ ቆዩ። ከነጻነት በኋላ በጎጃምና በጎሬ አውራጃ ገዢነት አገልግለዋል። 25ኛ ቀኛዝማች ይልማ አቦዬ ዕድሜ 48 የሁለተኛ ደረጃ ትምህርታቸውን በካቴድራል ትምህርት ቤት አጠናቀዋል። በእልፍኝ አስከልካይነት ጉዳይ አስፈጻሚና ዋና ጉባኤ ሰብሳቢ ሆነው አገልግለዋል። ቀኛዝማች ይልማ አቦዬ። 26ኛ አቶ ኃይሉ ተክሉ ዕድሜ 34 በንግድ ሥራ ትምህርት ቤት በዲፕሎም ተመርቀዋል። በውጭ ጉዳይ ሚኒስቴር በሀገር ውስጥና በውጭ ሀገር አገልግለዋል። 27ኛ ሪር አድሚራል እስክንድር ደስታ ዕድሜ 40 የቀዳማዊ አፄ ኃይለ ሥላሴ ልጅ የልዕልት ተናኘ ወርቅና የታዋቂው አርበኛ የራስ ደስታ ዳምጠው ልጅ የሆነው ሬር አድሚራል እስክንድር ደስታ እንግሊዝ ሀገር ዊሊንግተን ኮሌጅ የ12ኛ ክፍል ትምህርታቸውን አጠናቀው በዛው እንግሊዝ ሀገር ከዳርትሞድ የባህር ኃይል አካዳሚ በመኮንንነት ተመርቀዋል። እንዲሁም የአመራር ስልጠና በኢጣሊያ በእንግሊዝና በፈረንሳይ ተከታትለዋል። የውጭ ተወላጆችን ተከትለው የባህር ኃይል የመጀመሪያው ኢትዮጵያዊ ምክትል ዋና አዛዥ ሆነው ሀገራቸውን አገልግለዋል። ሪር አድሚራል እስክንድር ደስታ። 28ኛ ዶክተር ተስፋዬ ገብረግዚእ ዕድሜ 50
በቀዳማዊ አፄ ኃይለ ሥላሴ ትምህርት ቤት የሁለተኛ ደረጃ ትምህርታቸውን አጠናቀዋል። ቤይሩት ከሚገኘው ዩኒቨርሲቲ ኦፍ አሜሪካ የባችለር ዲግሪ አግኝተዋል። እንዲሁም ካሊፎርኒያ ከሚገኘው ስታንፎርድ ዩኒቨርሲቲ በሕግ ተመርቀዋል። በማስተርስ ስኩል ኦፍ ሎው ኤንድ ዲፕሎማሲ በፍልስፍና የዶክትሬት ዲግሪም አግኝተዋል። በተባበሩት መንግስታት ድርጅት በዳይሬክተርነት፣ በኢትዮጵያ የውጭ ጉዳይ ሚኒስቴር በረዳት ሚኒስተርና በዴኤታነት፣ በተባበሩት መንግስታት ድርጅት የኢትዮጵያ ቋሚ መልእክተኛ ሆነው በመጨረሻም በማስታወቂያ ሚኒስተርነት ሀገራቸውን ዶክተር ተስፋዬ ገብረእግዚእ አገልግለዋል። 29ኛ ደጃዝማች አእምሮ ስላሴ አበበ ዕድሜ 59 በዳግማዊ ምኒልክ ትምህርት ቤት የፈረንሳይኛ ትምህርት ተምረዋል። በኢጣሊያ ወረራ ወቅት በስደትና በአርበኝነት ቆይተዋል። ከነጻነት በኋላ በጤና ጥበቃ ሚኒስቴር፣ በባህር ዳር አውራጃ አስተዳዳሪነት፣ በጋሞ ጎፋ ጠቅላይ ግዛት እንደራሴነት ሀገራቸውን ደጃዝማች አእምሮ ስላሴ አበበ አገልግለዋል። ሰላሳኛ ደጃዝማች ወርቅነህ ወልደ አማኑኤል ዕድሜ 55 በተፈሪ መኮንን ትምህርት ቤት ትምህርታቸውን በመከታተል ላይ ሳሉ ፋሺስት ኢጣሊያ ወረራ ወቅት ተይዘው ታስረዋል። ከነጻነት በኋላ የድሬዳዋ ጉምሩክና የማዘጋጃ ቤት አውራጃ አስተዳዳሪ፣ የአዶላ ወርቅ ማዕድን ኃላፊ፣ የአዲስ አበባ ከተማ ምክትል ከንቲባ፣ የግቢ ሚኒስተር ምክትል ሚኒስተር፣ የሐረርጌ ጠቅላይ ግዛት እንደራሴና የሕግ መወሰኛ ምክር ቤት እንደራሴ ሆነው ደጃዝማች ወርቅነህ ወልደ አማኑኤል አገልግለዋል። 31ኛ ደጃዝማች ሰለሞን አብርሃ ዕድሜ 62 በአስመራ የአረብኛና የጣሊያንኛ ቋንቋ ተምረዋል። በሕግ ትምህርት ከአዲስ አበባ ዩኒቨርሲቲ ዲፕሎማ አግኝተዋል። በፍርድ ሚኒስቴር ዋና ዳይሬክተር፣ የከፍተኛ ፍርድ ቤት ዳኛ፣ የሀገር ግዛት ሚኒስቴር ረዳት ሚኒስትር ዴኤታና የወሎ ጠቅላይ ግዛት እንደራሴ ሆነው አገልግለዋል። ደጃዝማች ሰለሞን አብርሃ 32ኛ ደጃዝማች ሳህሉ ድፋዬ ዕድሜ 75 በዳግማዊ ምኒልክ ትምህርት ቤት ፈረንሳይኛ ተምረዋል። በኢጣሊያ ወረራ ወቅት በአርበኝነት ተሰማርተዋል። ከነጻነት በኋላ በእርሻ ሚኒስቴር ምክትል ሂሳብ ሹም፣ የአዳ ወረዳ ገዢ፣ የየረርና ከረዩ የጅባትና ሜጫ ገዢነት፣ በወለጋ እና በአርሲ ጠቅላይ ግዛት እንደራሴነት በአጠቃላይ ለ46 ዓመታት ሀገራቸውን አገልግለዋል። ደጃዝማች ሳህሉ ድፋዬ 33ኛ ደጃዝማች ወርቁ እንቁ ስላሴ ዕድሜ 45 የአማርኛ ትምህርት ከተማሩ በኋላ በኢጣሊያ ወረራ ወቅት በአርበኝነት ተሰማርተዋል። ከነጻነት በኋላ የማረቆና የጉራጌ አውራጃ ገዥ፣ የባሌና የኢሉ ባቡር ጠቅላይ ግዛት እንደራሴ ሆነው ደጃዝማች ወርቁ እንቁ ስላሴ አገልግለዋል። 34ኛ ደጃዝማች ለገሰ በዙ ትምህርታቸውን በተፈሪ መኮንን ትምህርት ቤትና በተግባረ ዕድ ትምህርት ቤት ተከታትለዋል። በገንዘብ ሚኒስቴር በዋና ጸሐፊነት፣ በዋና ኢንስፔክተርነት፣ በጡረታ ኮሚሽን ኮሚሽነርነት፣ በሀገር ግዛት ሚኒስቴር ሚኒስተር ዴኤታነትና የወሎ ጠቅላይ ግዛት እንደራሴ ሆነው አገልግለዋል። ደጃዝማች ለገሰ በዙ 35ኛ አፈ ንጉሥ አበጀ ደባልቅ ዕድሜ 62 የቤተ ክህነት ትምህርታቸውን ከተከታተሉ በኋላ በኢጣሊያ ወረራ ወቅት በአርበኝነት ተሰማርተዋል። ከነጻነት በኋላ በጎጃም፣ በሸዋ እና በወሎ በወረዳ ጸሐፊነት፣ በበጌ ምድር ጠቅላይ ግዛት በጸሐፊነት፣ በጠቅላይ ሚኒስተር ጽሕፈት ቤት በዋና ጸሐፊነት እንዲሁም የፍርድ ቤት ዳኛና ፕሬዝዳንት፣ በምክትል አፈ ንጉሥነት፣ በዙፋን ችሎት የፍርድ አጣሪ ጉባኤ ፕሬዝዳንትነት እንዲሁም የሕግ መወሰኛ ምክር ቤት አባል ሆነው አገራቸውን አገልግለዋል። አፈ ንጉሥ አበጀ ደባልቅ 36ኛ ሌፍትናንት ጄኔራል በለጠ አበበ ዕድሜ 64 በተፈሪ መኮንን ትምህርት ቤት ተምረዋል። ከገነት ጦር ትምህርት ቤት በመኮንንነት ተመርቀዋል። በኢጣሊያ ወረራ ወቅት በሻለቃ ማዕረግ ማይጨው ዘምተው ተዋግተዋል። ጣሊያን ድል ካደረገ በኋላ 5 ዓመት በስደት
አሳልፈዋል። ከነጻነት በኋላ የሻለቃ አዛዥ፣ በመከላከያ የመምሪያ መኮንን፣ የአውሳ አውራጃ ገዢ፣ በምድር ጦርና በጦር ኃይሎች ጠቅላይ መምሪያ አስተዳደር መኮንን፣ የብሔራዊ ጦር ኢታማዦር ሹም ሆነው ሀገራቸውን አገልግለዋል። ሌፍትናንት ጀነራል በለጠ አበበ። 37ኛ ሜጀር ጀነራል ጋሻው ከበደ ዕድሜ 57 በሐረር የፈረንሳይ ቋንቋ በመማር ላይ ሳሉ በኢጣሊያ ወረራው ምክንያት ትምህርታቸውን አቋርጠው የነበረ ሲሆን ከነጻነት በኋላ በፖሊስ ማሰልጠኛ ገብተው በመኮንንነት ተመርቀዋል። በአዲስ አበባ፣ በበጌ ምድር፣ በወለጋ፣ በሐረርና በኤርትራ ጠቅላይ ግዛቶች የፖሊስ አዛዥ ሆነው አገልግለዋል። ሜጀር ጀነራል ጋሻው ከበደ። 38ኛ ሜጀር ጀነራል ታፈሰ ለማ። ሜጀር ጀነራል ታፈሰ ሀገራቸውን በተለያየ የወታደራዊ ተልዕኮ አገልግለው ነበረ። 39ኛ ሜጀር ጀነራል ስዩም ገድለ ጊዮርጊስ ዕድሜ 55 በሐረር የመጀመሪያ ደረጃ ትምህርታቸውን ተከታትለዋል። ከወለታ የጦር ትምህርት ቤት በመኮንንነት ማዕረግ ተመርቀዋል። በፈረንሳይ ሀገር ስልጠና ተሰጥቷቸዋል። በሆለታ የጦር ትምህርት ቤት አስተማሪነት፣ በአዛዥነት፣ በክፍለ ጦር የዘመቻና የትምህርት መኮንንነት፣ በሶስተኛ ክፍለ ጦር የኢታማዦር ሹምነት፣ በኮሪያ የቃኘው ሻለቃ የጦር መኮንንነት፣ የኮንጎ 26ኛው ሻለቃ የጦር አማካሪ ሆነው በክቡር ዘበኛ የጦር ዘመቻ እና የትምህርት መኮንን በመሆን በግብጽ የሚሊተሪ አታሼ ምክትል እልፍኝ አስከልካይና የክቡር ዘበኛ አዛዥ ሆነው ሀገራቸውን አገልግለዋል። ሜጀር ጀነራል ስዩም ገድለ ጊዮርጊስ። 40ኛ ብርጋዴር ጀነራል ወንድሙ አበበ ዕድሜ 57 ከቀዳማዊ አፄ ኃይለ ሥላሴ ኮሌጅ በሕግ ዲፕሎማ ተመርቀዋል። በፖሊስ ሰራዊት በተራ ወታደርነት ተቀጥረው በጣቢያ አዛዥነት፣ በዋና መምሪያ ኃላፊነት፣ የአዲስ አበባ ፖሊስ ረዳት ምክትል አዛዥነት እና በረዳት ጠቅላይ አዛዥነት ሀገራቸውን ብርጋዴር ጀነራል ወንድሙ አበበ አገልግለዋል። አንደኛ ብርጋዴር ጀነራል ግርማ ዮሐንስ ዕድሜ 48 ደብረ ብርሃን በሚገኘው ኃይለ ማርያም ማሞ ትምህርት ቤት የሁለተኛ ደረጃ ትምህርታቸውን ተከታትለዋል። በእስራኤል ሀገር በፖሊስ ትምህርት ሰልጥነው ዲፕሎማ አግኝተዋል። ከቀዳማዊ አፄ ኃይለ ሥላሴ ዩኒቨርሲቲ የሕግ ዲፕሎማ አግኝተዋል። በተለያዩ የፖሊስ ሰራዊት መምሪያዎች ዋና ሹምና የጠቅላይ ጽሕፈት ቤት አዛዥ በመሆን ሀገራቸውን አገልግለዋል። ብርጋዴር ጀነራል ግርማ ዮሐንስ። 42ኛ ብርጋዴር ጀነራል ሙሉጌታ ወልደ ዮሐንስ ዕድሜ 51 ብርጋዴር ጀነራል ሙሉጌታ ዘመናዊውን ትምህርት ላይ በመማር ላይ ሳሉ ወደ ውትድርናው ዓለም ተቀላቀሉ። ከዚያም በኋላ ከወለታ የጦር ትምህርት ቤት ተመረቁ። በአውራጃ ፖሊስ አዛዥነት፣ በኢሉ ባቡር ጠቅላይ ግዛት ፖሊስ አዛዥነት፣ በፈጥኖ ድራሽ የተለያዩ የሥራ ክፍሎች በዋና አዛዥነት ሀገራቸውን አገልግለዋል። ብርጋዴር ጀነራል ሙሉጌታ ወልደ ዮሐንስ። 43ኛ ኮሎኔል ይገዙ ይመኑ ዕድሜ 48 በተፈሪ መኮንን ትምህርት ቤት የሁለተኛ ደረጃ ትምህርታቸውን አጠናቀዋል። በክቡር ዘበኛ የጦር ትምህርት ቤት ተመርቀዋል። በውጭ ሀገር የአውሮፕላን የበረራ ትምህርት ተምረው በከፍተኛ ነጥብ አጠናቀዋል። በኮሪያ ዘመቻ በመኮንንነት፣ በአሰልጣኝነት በኋላም የአርሚ አቪዬሽን ሲቋቋም በአዛዥነት አገልግለዋል። ኮሎኔል ይገዙ ይመኑ። 44ኛ ሌፍትናንት ጄኔራል ድረሴ ዱባለ ዕድሜ 56 የአንደኛ ደረጃ ትምህርታቸውን በአሰበ ተፈሪ ተከታትለዋል። በሁለተኛው የፋሺስት ጣሊያን ወረራ ወቅት ከውጊያ በኋላ ወደ ሶማሌላንድ ሲጓዙ ተይዘው አፍደም ላይ ታስረው ቆይተዋል። ከነጻነት በኋላ ከወለታ የጦር ትምህርት ቤት በመኮንንነት ተመርቀዋል። በአሜሪካ ፎርት ሌሾርስ ኮሌጅ የጦር አዛዥነት ትምህርት ተከታትለዋል። በዛው ሀገር አሜሪካ በኬንታኪ የከፍተኛ የጦር መኮንንነት ዲፕሎም ተቀብለዋል። በመቶ በሻምበል በብርጌድ አዛዥነት፣ በሶስተኛ ክፍለ ጦር አዛዥነት፣ በክቡር ዘበኛ ጦር አዛዥነት፣ በፖሊስ ጠቅላይ አዛዥነት ሀገራቸውን ሌፍትናንት ጀነራል ድረሴ ዱባለ አገልግለዋል።
45ኛ ሌፍትናንት ጀነራል ደበበ ኃይለማርያም ዕድሜ 61 በተፈሪ መኮንን ትምህርት ቤት የአንደኛ ደረጃ ትምህርታቸውን ተከታትለዋል። የእጩ መኮንንነት ኮርስ በሱዳን መዲና ካርቱም ሲማሩ የጦር አዛዥነት ኮርስ በሁለታ ጦር ትምህርት ቤት ተከታትለዋል። የጠላት ወረራን በአርበኝነት ታግለው ወራሪው ድል ሲያደርግ እሳቸው ተሰደዋል። ከነጻነት በኋላ የድሬዳዋ አውራጃ ገዥነት፣ በእልፍኝ አስከልካይነት፣ በክቡር ዘበኛ ጦር ዋና አዛዥነት፣ በምድር ጦር ዋና አዛዥነት፣ በኤርትራ ጠቅላይ ግዛት በእንደራሴነት አገልግለዋል። ሌፍትናንት ጀነራል ደበበ ኃይለማርያም 46ኛ ሌፍትናንት ጀነራል አሰፋ ደምሴ ዕድሜ 56 በተፈሪ መኮንን ትምህርት ቤት የአንደኛ ደረጃ ትምህርታቸውን ተከታትለዋል። የውትድርና ትምህርትን ደግሞ በገነት ጦር ትምህርት ቤት ሰልጥነዋል። በጠላት ፋሺስት ወረራ ወቅት በአርበኝነትና በሱዳን በስደት አሳልፈዋል። በሱዳን ቆይታቸው ወቅት በሶባ የእንግሊዞች ጦር ትምህርት ቤት ሰልጥነው ወደ ኢትዮጵያ ተመልሰው ገብተዋል። በወታደር ፖሊስ አዛዥነት፣ በእግረኛ ሻለቃ አዛዥነት፣ በምክትል እልፍኝ አስከልካይነት፣ በአዲስ አበባ አውራጃ ገዥነት፣ በብርጌድ አዛዥነት፣ በመጨረሻም በዋና እልፍኝ አስከልካይነት አገልግለዋል። 47ኛ ሌፍትናንት ጀነራል አበበ ገመዳ በተፈሪ መኮንን ትምህርት ቤት ዘመናዊ ትምህርት ላይ እንዳሉ ጣሊያን ለሁለተኛ ጊዜ ሀገሪቷን ሲወር ከሁለታ የጦር ትምህርት ቤት በመኮንንነት ተመረቁ። በአሜሪካ የመምሪያ መኮንንነት ስልጠናን ወስደዋል። ከነጻነት በኋላ በብርጌድ አዛዥነት የሁለተኛ ክፍለ ጦር አዛዥ፣ የሶስተኛ ክፍለ ጦር አዛዥ እና የኦጋዴን አውራጃ አስተዳዳሪ የክቡር ዘበኛ አዛዥ ሆነው አገልግለዋል። ሌፍትናንት ጀነራል አበበ ገመዳ 48ኛ ሌፍትናንት ጀነራል ይልማ ሺበሺ ዕድሜ 54 ሌፍትናንት ጀነራል ይልማ ትምህርታቸውን በዳግማዊ ምኒልክ ትምህርት ቤት ተምረው አጠናቀዋል። በታዳጊነት ዕድሜያቸው ፋሺስት ጣሊያንን ከሀገሪቷ ለማባረር በአርበኝነት ተሰማርተው 5 ዓመት ታግለዋል። ከሁለታ የጦር ትምህርት ቤት በመኮንንነት ተመርቀዋል። በሀገረ አሜሪካን በካንሳስ ሲቲ በሚገኘው የፎርትላንድ ወርዝ ወታደራዊ ኮሌጅ የአዛዥነት ኮርስ፣ በጆርጂያ ቢኒንግ ጦር ትምህርት ቤት የከፍተኛ ጦር አዛዥነት ኮርስ አጠናቀው ዲፕሎም ተቀብለዋል። በሻለቃ አዛዥነት፣ በጦር ትምህርት ቤት ዋና አዛዥነት፣ በአራተኛ ክፍለ ጦር ኢታ ማዦር ሹምነት፣ በሀገር ግዛት ሚኒስቴር በረዳት ሚኒስተርነት ማዕረግ የጸጥታ ሚኒስቴር ኃላፊ እንዲሁም የፖሊስ ሰራዊት ጠቅላይ አዛዥ ሆነው ሀገራቸውን አገልግለዋል። ሌፍትናንት ጀነራል ይልማ ሺበሺ 49ኛ ሌፍትናንት ጀነራል ኃይሌ ባይከዳኝ ዕድሜ 55 በመንደፈራ ሳንፎርድ ትምህርት ቤት የአንደኛ ደረጃ ትምህርታቸውን አጠናቀዋል። ከሁለታ የጦር ትምህርት ቤት በመኮንንነት ተመርቀዋል። በሀገረ አሜሪካን በፎርት ሌሽ ወርዝ ኮሌጅ የከፍተኛ አዛዥነት የመምሪያ መኮንንነት ኮርስ አጠናቀዋል። በመከላከያ ሚኒስቴር የወታደራዊ ትምህርት ዳይሬክተር፣ የምድር ጦር የዘመቻ መኮንን፣ የብርጌድ አዛዥ፣ የሁለተኛ ክፍለ ጦር አዛዥ፣ ሁለታ ጦር ትምህርት ቤት አዛዥ፣ የሐረር ጦር አካዳሚ የመጀመሪያው ኢትዮጵያዊ አዛዥ፣ የሁለተኛ ክፍለ ጦር አዛዥ፣ የምድር ጦር ምክትል አዛዥ፣ የመከላከያ ሚኒስቴር ኢታ ማዦር ሹም ሆነው ሀገራቸውን ሌፍትናንት ጀነራል ኃይሌ ባይከዳኝ አገልግለዋል። 50ኛ ኮሎኔል ያለም ዘውድ ተሰማ ዕድሜ 49 ከሁለታ የጦር ትምህርት ቤት በጦር መኮንንነት ተመርቀዋል። የአዛዥነት የመምሪያ መኮንንነት ትምህርትም ተከታትለዋል። በሁለት በሶስት በአራተኛ ሻለቃ የትምህርት መኮንን፣ በኮንጎ ለዘመተው የሻለቃ ጦር አዛዥ፣ የአየር ወለድ ጦር ምክትል አዛዥ፣ የአምስተኛ ኮማንዶ ሻለቃ ጦር አዛዥ፣ በመጨረሻም የአየር ወለድ ጦር ዋና አዛዥ ሆነው ሀገራቸውን ኮሎኔል ያለም ዘውድ ተሰማ አገልግለዋል። 51ኛ ኮሎኔል ጣሰው ሞጆ ዕድሜ 55 ብሔራዊውን ትምህርት ተከታትለዋል። በኢጣሊያ ወረራ ወቅት በአርበኝነት ተጋድለዋል። ከነጻነት በኋላ የጦር ሰራዊት ውስጥ ገብተው በተለያዩ ክፍሎች አገልግለዋል። በኋላም የንጉሠ ነገሥቱ አጃቢዎች ኃላፊና አዛዥ ሆነው አገልግለዋል። ኮሎኔል ጣሰው ሞጆ 52ኛ ሻለቃ ብርሃኔ ሜጫ
ዕድሜ 33 በአባዲና ፖሊስ ኮሌጅ በእጩ መኮንንነት ተመርቀዋል። በሕግ ዲፕሎማ አግኝተዋል። በፖሊስ ሰራዊትም እያገለገሉ ነበር። 53ኛ ሻምበል በላይ ጸጋዬ አብርሃ ዕድሜ 31 ከሐረር የቀዳማዊ አፄ ኃይለ ሥላሴ የጦር አካዳሚ በመኮንንነት ተመርቀዋል። በአየር ወለድ ትምህርት ቤትም ሰልጥነዋል። በአርሚ አቪዬሽን በአብራሪነት ተመርቀው ሰርተዋል። 54ኛ መቶ አለቃ ተስፋዬ ታከለ ዕድሜ 34 ከሐረር የጦር አካዳሚ በመኮንንነት ተመርቀዋል። በፈረንሳይ በየመንና በቻይና ከሰለጠኑ በኋላ በአርሚ አቪዬሽን በአብራሪነት ተመርቀዋል። ከአርሚ አቪዬሽን ለደርግ አባልነት ተመርጠው እስከ መስከረም ወር መጨረሻ ድረስ አገልግለዋል። 55ኛ መቶ አለቃ በቀለ ወልደ ጊዮርጊስ ዕድሜ 22 በመሐንዲስ መምሪያ አገልግለው ነበር። 56ኛ ምክትል 10 አለቃ ተክሌ ኃይሌ ከተግባረ ዕድ ትምህርት ቤት ተመርቀዋል። በምህንድስና ሙያ አሜሪካን ሀገር ትምህርት ተከታትለዋል። ከመሐንዲስ መምሪያ ለደርግ አባልነት ተመርጠውም እያገለገሉ ነበር። 57ኛ ጁኒየር ኤርክራፍትስማን ዮሐንስ ፍትዊ ዕድሜ 30 ከአርሚ አቪዬሽን ለደርግ አባልነት ተመርጠው እስከ መስከረም ወር ድረስ አገልግለዋል። 58ኛ ሻምበል ደምሴ ሽፈራው የክቡር ዘበኛ መኮንን ንዑስ የደርግ አባል የነበረ። 59ኛ ሻምበል ሞላ ዋከኔ የመስመራዊ የጦር መኮንን የነበረ። 60ኛ ሻምበል ወልደ ዮሐንስ ዘርጋው የመስመራዊ ጦር መኮንን የነበረ። እኚህ ናቸው እንግዲህ የደርግ ሀገር በድለዋል፣ ሕዝብ አራቁተዋል፣ ለአብዮቱም ጠንቅ ናቸው ሲል የፈረጃቸው 60 የቀዳማዊ አፄ ኃይለ ሥላሴ ባለስልጣናቶች። ስልጣኑን በኃይል የያዘው ወታደራዊ ቡድን ሕሊናውን ለማሳመንና በእኒህ አመራሮች የደረሰበትን በደል ለመበቀል ለፈጸመው የጅምላ ግድያ ሽፋን ለመስጠት የተጠቀመባቸው ነጥቦች 4 ዋና ዋና ምክንያቶች ነበራቸው። ድርቅን ከመደበቅ ጀምሮ እስከ ስልጣን ያለ አግባብ መጠቀም፣ ከሀገር ክህደት እስከ መለዮ ለባሹን እርስ በርስ ለማጋጨት የሚሉ። ነገሩ እንዲህ ነው። ጄኔራል አማን ወደ ኤርትራ ተልከው በዛም የኤርትራ ሕዝብ ጥሩ አቀባበል አደረገላቸው። ሻለቃ መንግስቱ ጄኔራል አማንን ለስልጣናቸው ይፈሯቸው ስለነበር ኤርትራዊ ነው በሚል የጎሪጥ ያዩአቸውና ይመክሩባቸው ጀመር። በዚህ ምክንያት ጉምጉምታ ይሰማል። በዛው ሰሞን የደርጉ አባላት ስላለ ሁኔታ ለመምከር ተሰባሰቡና ይህ ጉዳይ ተነሳ። ጄኔራሉም በስብሰባው ላይ እንዳሉ ድምጻቸውን ከፍ አድርገው እኔ 20 ዓመት በጄኔራልነት ያገለገልኩ ኢትዮጵያዊ ነኝ። ማንም ሰው ኢትዮጵያዊነቴን እንዲጠረጥረው አልፈቅድለትም። እዚህ ከተሰባሰባችሁት ሁሉ እኔ በደንብና በሚገባ መልኩ ሀገር ኢትዮጵያን ያገለገልኩ ሰው ነኝ አሉ ጄኔራል አማን ሚካኤል። ጄኔራል አማን ሚካኤል አንዶም የደርግ ሊቀመንበር ሆነው ከተሾሙ በኋላ ከደርጉ አባላት መካከል ጋር መስማማት አልቻሉ። ይባስ ብሎ ወደ ለየለት ስድብና አተካራ ውስጥ ገቡ። ሻለቃ መንግስቱ ኃይለማርያምም ስለ ጄኔራል አማን ጉዳይ ለመወያየት የደርጉን አባላት ሰበሰቡ። ከዚሁ ጎን ለጎንም ከአንደኛው ብርጌድ 6ኛ ክፍለ ጦር የተውጣጣው ወታደሮች ጄኔራል አማንን በቁጥጥር ስር እንዲያውሉ ቢታዘዙም እንዴት አማንን በሚያል ጀግና ላይ አፈሙዝና እናነጣጥራለን አናደርገውም ብለው እንቢታቸውን ገለጹ። በዚህ ምላሽ ክፉኛ የደነገጠው ደርግ ጦሩ አፈሙዙን ወደ እነሱ ሊያዞር እንደሚችል ስጋት ቢገባውም የመጣው ይምጣ በማለት በቅርብ የተገኙ የደርግ ጥበቃ ኮማንዶዎችን ከጥቂት የቡድን አካላት ጋር በማጣመር በሻለቃ ዳንኤል አስፎ መሪነት ወደ አማን መኖሪያ ቤት ላከ። ጄኔራል አማን እጅ እንዲሰጡ ቢጠየቁም ፈቃደኛ ባለመሆናቸው ከነሻለቃ ዳንኤል ጋር ተኩስ ገጠሙና የተወሰኑትን ገድለው በመጨረሻ ተገደሉ። ከደርግ አባላት ጋር ስብሰባ ተቀምጠው የነበሩት ሻለቃ መንግስቱ የጄኔራሉን መገደል ሲሰሙ አጀንዳውን በቁጥጥር ስር ወዳሉት የንጉሠ ነገሥቱ ባለስልጣናት ጉዳይ አዞሩት። ኮሎኔል መንግስቱ ግን ይህንን ጉዳይ ጋዜጠኛ ገነት አየለ ጠይቃቸው በሰጧት መልስ በደርግ አባላት ተገድጄ ነው አጀንዳውን ያነሳሁት ብለዋታል።
አማን አንድ ወታደር ነው። የእርሱ ጉዳይ ትልቅ አጀንዳ አይደለም። ይልቅ የነዚያን የወሎ ህዝብ ደም መጣጮች ጉዳይ ዳር ሳናደርስ ከዚህ አዳራሽ አንወጣም አሉኝ። ይህን ያሉት ንዑስ የደርግ አባላት ደርግ በቁጥጥር ስር ያዋላቸው የቀዳማዊ አፄ ኃይለ ሥላሴ መንግስት ባለስልጣናት ስማቸው እየተጠራ በለው ይገደል ይሙት በሚል የወታደሮች ፍርድ የስብሰባው አዳራሽ ድብልቅልቅ ወጣ ይላሉ ኮሎኔል መንግስቱ ጋዜጠኛ ገነት አየለ ጠይቃቸው በሰጧት መልስ። እዚህ ጋር የሚያስገርመውና የሚያሳዝነው ነገር በለው ይገደል ይሙት ሲሉ የነበሩት ንዑስ የደርግ አባላት ብዙዎቹን ታሳሪዎች በስምም በመልክም የሚያውቃቸው አለመሆኑ ነው። እንግዲህ በዚህ አይነቱ አሳዛኝና አስደንጋጭ ውሳኔ 52 የቀዳማዊ አፄ ኃይለ ሥላሴ መንግስት ባለስልጣናትና 8 የደርግ አባላትና ባለስልጣናት ሞት ተፈረደባቸውና ተገደሉ። ሞት ያስቀጣቸዋል ተብሎ የቀረበባቸው ክስም አንደኛ ኃይላቸውን ከህግ አግባብ ውጪ ተጠቅመዋል፣ ሁለተኛ ስልጣናቸውን ከህግ አግባብ ውጪ ተጠቅመዋል፣ ሶስተኛ የእርስ በርስ ጦርነት ለመቀስቀስ በተሸረበ ደባና ታላቁን የለውጥ እንቅስቃሴ ለመክታት አሻጥር ፈጽመዋል፣ አራተኛ ለመስሪያ ቤት የተገባን ቃል ኪዳን ባለመጠበቅ እና የጦር ኃይሉ ውስጥ ክፍፍል ለመፍጠር ሙከራ አድርገዋል የሚል ክስ ነው። በዚህም መሰረት ኃይላቸውን ከህግ አግባብ ውጪ ተጠቅመዋል፣ ግሮስ አቢዩዝ ኦፍ ፓወር በሚል ወንጀል የተገደሉ ባለስልጣናቶች አንደኛ ጸሐፊ ትእዛዝ ጠቅላይ ሚኒስትር አክሊሉ ሀብተወልድ፣ ሁለተኛ ልዑል ራስ አስራተ ካሳ፣ ሶስተኛ ልጅ እንዳልካቸው መኮንን፣ አራተኛ ራስ መስፍን ስለሺ፣ አምስተኛ አቶ አበበ ረታ፣ ስድስተኛ ሌተና ኮሎኔል ታምራት ይገዙ፣ ሰባተኛ አቶ አካለ ወርቅ ሀብተወልድ፣ ስምንተኛ ዶክተር ተስፋዬ ገብረግዚ፣ ዘጠነኛ አቶ ሙላቱ ደበበ፣ አስረኛ ደጃዝማች ሰለሞን አብርሃ፣ 11ኛ ደጃዝማች ለገሰ በዙ፣ 12ኛ ደጃዝማች ሳህሉ ደፋዬ፣ 13ኛ ደጃዝማች ወርቅነህ ወልደ አማኑኤል፣ 14ኛ ደጃዝማች ክፍሌ ርገቱ፣ 15ኛ ደጃዝማች ወርቁ እንቅስላሴ፣ 16ኛ ደጃዝማች አእምሮ ስላሴ አበበ፣ 17ኛ ደጃዝማች ከበደ አሊ ወሌ ናቸው። ስልጣናቸውን ከህግ አግባብ ውጪ ተጠቅመዋል፣ ግሮስ አቢዩዝ ኦፍ አውቶሪቲ በሚል ወንጀል የተገደሉ ባለስልጣናቶች ደግሞ አንደኛ አቶ ነብየ ልዑል ክፍሌ፣ ሁለተኛ ኮሎኔል ሰለሞን ከድር፣ ሶስተኛ አፈ ንጉስ አበጀ ደባልቅ፣ አራተኛ አቶ ይልማ አቦዬ፣ አምስተኛ አቶ ተገኘ ተሻወርቅ፣ ስድስተኛ አቶ ሰለሞን ገብረ ማርያም፣ ሰባተኛ አቶ ኃይሉ ተክሉ፣ ስምንተኛ ብላታ አድማሱ ረታ፣ ዘጠነኛ ልጅ ኃይሉ ደስታ፣ አስረኛ ፊት አውራሪ አምዲ አበራ፣ 11ኛ ፊት አውራሪ ደምሴ አላመራው፣ 12ኛ ፊት አውራሪ ታደሰ እንቁስላሴ፣ 13ኛ ሌተና ጀነራል አብይ አበበ፣ 14ኛ ሌተና ጀነራል ከበደ ገብሬ፣ 15ኛ ሌተና ጀነራል ድረሴ ዱባለ፣ 16ኛ ሌተና ጀነራል አበበ ገመዳ፣ 17ኛ ሌተና ጀነራል ይልማ ሽበሺ፣ 18ኛ ሌተና ጀነራል ኃይሌ ባይከዳኝ፣ 19ኛ ሌተና ጀነራል አሰፋ አያና፣ 20ኛ ሌተና ጀነራል በለጠ አበበ፣ 21ኛ ሌተና ጀነራል ኢሳያስ ገብረስላሴ፣ 22ኛ ሌተና ጀነራል አሰፋ ደምሴ፣ 23ኛ ሌተና ጀነራል አበበ ኃይለ ማርያም፣ 24ኛ ሜጀር ጀነራል ስዩም ገብረ ጊዮርጊስ፣ 25ኛ ሜጀር ጀነራል ጋሻው ከበደ፣ 26ኛ ሜጀር ጀነራል ታፈሰ ለማ፣ 27ኛ ሪር አድሚራል እስክንድር ደስታ፣ 28ኛ ብርጋዴር ጀነራል ሙሉጌታ ወልደ ዮሐንስ፣ 29ኛ ብርጋዴር ጀነራል ግርማ ዮሐንስ፣ 30ኛ ኮሎኔል የዓለም ዘውድ ተሰማ፣ 31ኛ ኮሎኔል ጣሰው ሞጆ፣ 32ኛ ኮሎኔል ይገዙ ይመኑ፣ 33ኛ ሻለቃ ብርሃኑ ሜጫ፣ 34ኛ ካፒቴን ሞላ ዋከኔ ናቸው። በሌላ በኩል የእርስ በርስ ጦርነት ለመቀስቀስ በተሸረበ ደባና ታላቁን የለውጥ እንቅስቃሴ ለመግታት አሻጥር አድርገዋል በሚል ክስ ተወንጅለው የተገደሉት አንደኛ ካፒቴን ደምሴ ሽፈራው፣ ሁለተኛ ካፒቴን በላይ ጸጋዬ፣ ሶስተኛ ካፒቴን ወልደ ዮሐንስ ዘርጋው፣ አራተኛ ላንስ ኮርፖራል ተክሊዮ ኃይሉ፣ አምስተኛ ሻለቃ በቀለ ወልደ ጊዮርጊስ ናቸው። ለመስሪያ ቤት የተገባን ቃል ኪዳን ባለመጠበቅና በጦር ኃይሉ ውስጥ ክፍፍል ለመፍጠር ሙከራ አድርገዋል በሚል ክስ ተወንጅለው የተገደሉት ደግሞ አንደኛ ሌፍትናንት ጀነራል አማን ሚካኤል አንዶም፣ ሁለተኛ ሌፍትናንት ጀነራል ተስፋዬ ተክሌ፣ ሶስተኛ ጁኒየር ኤርክራፍትስማን ዮሐንስ ፍትዊ ናቸው።
ምንም እንኳን እኚህ 60 ሰዎች በያሉበት ታድነው እንዲያዙ ሐምሌ 11 ቀን 1966 ዓ.ም በሻለቃ መንግስቱ ኃይለማርያም የተፈረመ ትዕዛዝ ቢሰጥባቸውም 55ቱ የንጉሱ ከፍተኛ ሚኒስተሮች፣ ጄኔራሎችና ከፍተኛ ኃላፊዎች በፈቃዳቸው እጃቸውን የሰጡ ነበሩ። ከሟቾቹ አንዱ የሆኑት ሌተናል ጄኔራል በለጠ አበበ መስከረም 22 ቀን 1967 ለጊዜያዊ ወታደራዊ አስተዳደር ደርግ የጻፉት ማመልከቻ የሚያሳየው ይህንኑ ነው። ሌፍትናንት ጄኔራል በለጠ አበበ መስከረም 22 ቀን 1967 ለጊዜያዊ ወታደራዊ አስተዳደር ደርግ የጻፉት ማመልከቻ እንዲህ ይላል። ሰኔ 28 ቀን 1966 ከደርጉ ዘንድ ትፈለጋለህ ተብዬ በተነገረው ቃል ከቤቴ ያላንዳች ጥርጣሬና ማወላወል ወደዚህ ክፍለ ጦር ያላንዳች አጃቢ በራሴ ፍቃድ ብመጣ ወደ እስር ቤት እንድገባ ታዝዤ ያላንዳች ጥፋት ሳልጠየቅ 3 ወር ሙሉ በእስር ቤት እገኛለሁ። የደርጉን ስራ የምታካሂዱት ባለስልጣናቶች ሚስቶችና ልጆች አላችሁ ብዬ ስለማምን እነሱን በምታስቡበት መንፈስ የኔንም ቤተሰብ ችግር እንድትመለከቱልኝ አሳስባለሁ። እንኳን እናንተ ወንድሞቻችን ይቅርና ባዕድ የሆነው ኢጣሊያን እንኳን ሀገራችንን በወረረ ጊዜ እጃቸውን ሰጥተው ያሰራቸውን ሰዎች ንብረት ሳይዝ በሚስቶቻቸውና በልጆቻቸው እጅ ቆይቶ ለታሰሩበት ድረስ ስንቅ ያቀብሉ እንደነበር ቢጠየቅ ግልጽ የሆነ ሕያው ታሪክ ነው። ስለዚህ አጥፊ ወይም ንጹህ መሆኔ በዳኝነት ታይቶ እስኪታወቅ ድረስ የተያዘው የቤቶች ኪራይና ሌላውም ንብረቴ እንዲለቀቅ ደርጉ ትዕዛዝ እንዲሰጥልኝ በቅን ልቦና እለምናለሁ ይላል። ይሁን እንጂ ይህ ማመልከቻ ሰሚ ጆሮ አላገኘም። የተጠየቀውም ዳኝነት አልተሰጠም። ያለ ጥያቄ 3 ወር ሙሉ ለመታሰራቸው ሲያመለክቱ ሕይወታቸውን ያለ ፍርድ ተነጠቁ። ሌተና ኮሎኔል መንግስቱ ኃይለማርያም የቀድሞ ንጉስ ቀዳማዊ ኃይለ ሥላሴን ባለስልጣናት ሰብስቦ 4ኛ ክፍለ ጦር ካጎረ በኋላ ጥቅምት 11 ቀን 1967 በሰጠው የንቅናቄ ትዕዛዝ ወደ ታላቁ ቤተ መንግስት እንዲዘዋወሩ ተደረገ። በወሩ ህዳር 14 ቀን 1967 በራሱ ሻለቃ መንግስቱ ሰብሳቢነት በደርጉ ስብሰባ አዳራሽ ውስጥ አባላቱ ተቀምጠው ከስብሰባው አዳራሽ በታች ምድር ቤት ሌላም ቦታ ታስረው የነበሩ 59 ሰዎች ላይ የሞት ውሳኔ ጣት በማውጣት ምልክት ሰጥተውና አሰጥተው አዲስ አበባ ወህኒ ቤት ውስጥ በጥይት ሩምታ አስፈጅተው ሬሳቸው ላይ ኖራ ተነስንሶ አፈር እንዲለብሱ ተደረገ። ሟቾቹ በሰላማዊ መንገድ እጃቸውን የሰጡ በፍርድ ያልተረጋገጠባቸው ንጹሃን ሰዎች ነበሩ። የፈጸሙት ወንጀል ቢኖርም በምርመራ ተጣርቶ በሕግ መሰረት እንዲመራ መርማሪ ኮሚሽን ተቋቁሞ ነበር። ከመርማሪ ኮሚሽኑ ሊቀመንበር ለሌተና ኮሎኔል ደገፋ ማሬ በልዩ የጦር ፍርድ ቤት በአቃቢ ሕግ ጽሕፈት ቤት ሹም አድራሻ ተደርጎ ህዳር 11 ቀን 1967 የተጻፈ ደብዳቤ ደርሶ ነበር። ደብዳቤው እንዲህ ይላል። ከኢትዮጵያ ጊዜያዊ ወታደራዊ አስተዳደር ደርግ ህዳር 6 ቀን 1967 በቁጥር 2325 የተጻፈልን ደብዳቤ እናስታውሳለን። በ1966 የመርማሪ ኮሚሽን አዋጅ አንቀጽ 10 እንደተመለከተው ኮሚሽኑ ስለ ወሎ ድርቅ ረሃብና እልቂት ባደረገው ምርመራ መሰረት ከዚህ ጋር በተያያዘው አባሪ ላይ በተመለከቱት የመንግስት ባለስልጣናት ላይ ተለይቶ የተመለከተው የወንጀል ክስ እንዲቀርብባቸው እናስታውቃለን ይላል። ሆኖም አባሪው ላይ ፍርድ ቤት ይቅረቡ ሲባል በግፍ ያለ ፍርድ ከተገደሉት ውስጥ ጸሐፊ ትእዛዝ አክሊሉ ሀብተወልድ፣ አቶ አካለ ወርቅ ሀብተወልድ፣ ጄኔራል ከበደ ገብሬ፣ ልጅ እንዳልካቸው መኮንን፣ አቶ ሙላቱ ደበበ፣ ዶክተር ተስፋዬ ገብረግዚ ይገኙበታል። አቶ ሰይፉ ማህተመ ስላሴና ደጃዝማች ካሳ ወልደ ማርያምም በሌላ ዙር ከተገደሉት ውስጥ ናቸው። እነዚህ ያለ ፍርድ የተገደሉ ባለስልጣናቶች በመርማሪ ኮሚሽን የምርመራ ውጤት መሰረት ይጠየቁበታል የተባለው ወንጀል በ1949 ዓ.ም በወጣው የወንጀለኛ መቅጫ ሕግ ቁጥር 413 የሥራ ግዴታን ተግባር መጣስና አንቀጽ 509 ችግር ወይም ረሃብ እንዲመጣ ማድረግ የሚል ነበር። የመጀመሪያው በ3 ወር፣ ሁለተኛው ደግሞ ከ3 እስከ 10 ዓመት በሚደርስ እስራት የሚያስቀጣ ወንጀል ነበር። ሆኖም ደርግ ይህ እንዲሆን አልፈቀደም።
የኮሚሽኑ የምርመራ ውጤት የታሰሩትን ባለስልጣናት በከባድ ወንጀል የማያስቀጣቸው መሆኑን የተረዳው ጊዜያዊ ወታደራዊ አስተዳደር ደርግ ዝም ብሎ አልተቀመጠም። ለልዩ ጦር ፍርድ ቤት አቃቢ ሕግ ጽሕፈት ቤት ህዳር 10 ቀን 1967 በጊዜያዊ ወታደራዊ አስተዳደር ደርግ ሁለተኛ ምክትል ሊቀመንበር በሌተና ኮሎኔል አጥናፉ አባተ ፊርማ በተላለፈ ትዕዛዝ መርማሪ ኮሚሽን ባዘዘው መሰረት ክስ እንዳይቀጥል ትዕዛዝ ተሰጠ። በአራተኛው ቀን 59 ሚኒስትሮችና ጄኔራሎች ያለ ፍርድ ተገደሉ። ቢቻል በፍርድ ቢሞቱ ጥሩ ነበር፣ ሕግ ካልገደላቸው እኛ እንገድላቸዋለን ተባለና ያም ተደረገ። በ59ኙ ከፍተኛ ባለስልጣናት ላይ ማን ይገደል በሚለው ላይ ድምጽ መስጠት ተጀምሮ በስብሰባው ላይ ከጠቅላላ የደርግ አባሎች፣ ከምስራቅ ንዑስ ደርግ አባሎች፣ ከሰሜን ንዑስ ደርግ እና ከፖሊስ ንዑስ ደርግ በአጠቃላይ 93 ሰዎች ተሰብስበው ነበር። በዚህ መሰረት የመጀመሪያው ተጠሪ የነበረው የጸሐፊ ትዕዛዝ አክሊሉ ሀብተወልድ ስም ሆነ። በ93 ድምጽ እንዲረሸኑ ተወሰነ። በመቀጠልም እነ ጄኔራል ከበደ ገብሬ፣ ሌተና ጄኔራል ድረሴ ዱባለ፣ ልዑል ራስ አስራተ ካሳ፣ ጄኔራል አበበ ገመዳ፣ ሪር አድሚራል እስክንድር ደስታ፣ ራስ መስፍን ስለሺ ስማቸው እየተጠራ በአብዛኞቹ ላይ 93 ድምጽ ተሰጠ። በዕለቱ በተደረገው ድምጽ አሰጣጥ በ37ቱ ላይ በ93 ድምጽ በሌሎቹ ላይ ከ92 እስከ 51 ድምጽ በሆነ ውሳኔ እንዲረሸኑ ተወሰነ። ቀደም ሲል የደርግ አባላት ቁጥር በተለያዩ ምክንያቶች ቀንሶ 93 ደርሶ ነበር። በዚህ ስብሰባ ላይ የተገኙት 93 ነበሩ። በድምጽ አሰጣጡ ዝርዝር ከፍተኛው ድምጽም በ93 መቆሙ የታሪክ መዝገቦች ያሳያሉ። የስብሰባው ቃለ ጉባኤ በወቅቱ የደርግ ዋና ጸሐፊ በነበሩት በሟቹ በሻምበል ገብረየስ ወልደሃና መጻፉ በፖሊስ ላብራቶሪ ምርመራ ተረጋግጧል። ስብሰባው እንዴት እንደተጀመረ፣ እንዴት እንደተመራና እንዴት እንደተፈጸመ፣ ከደርግ አባላት ውስጥ እነማን እንደተገኙ፣ ምንና እንዴት እንደወሰኑ ምስክሮች ለፍርድ ቤት አስረድተዋል። በደርጉ የስብሰባ ቃለ ጉባኤ ሁለተኛ መዝገብ የሰፈረውም የአፈጻጸም ቅደም ተከተል በአይን ምስክሮች ተደግፏል። በውሳኔው መሰረትም አዲስ አበባ ወህኒ ቤት ተገኝተው ሞት የተወሰነባቸው ሰዎች ቅጣቱ በትክክል ማየታቸውን እንዲያረጋግጡ 9 የደርግ አባላት ሲመረጡ የደርጉ እስረኛ አስተዳደር፣ የመከላከያ ደህንነት፣ የሥራ አስፈጻሚ ኮሚቴ እንዲያስተባብሩ በደርጉ ጠቅላላ ጉባኤ ተወስኖ እርምጃው ተወስዷል። ህዳር 14 ማታ ቅልጥ ባልና የደርግን ወገን ባለየ ተኩስ 59 ጄኔራሎችና ሚኒስተሮች ተገደሉ። ለመግደል ከተሰማሩት ወታደሮች ውስጥ 6 ቆሰሉ። ይህ ሁሉ ሲሆን የደርግ አባላት ኮሎኔል መንግስቱ ኃይለማርያምን ጨምሮ ታላቁ ቤተ መንግስት ውስጥ ስብሰባው ሳይበተን ቁጭ ብለው የግድያውን መፈጸም ሪፖርት ይጠባበቁ ነበር። በእስር ቤት ውስጥ ታስረው የነበሩና ያንን ዕለት የሚያስታውሱት የልዩ አቃቢ ሕጉ ሁለተኛ ምስክር በዕለቱ የተፈጠረውን ሁኔታ እንዲህ ለፍርድ ቤት አስረድተዋል። 12 ሰዓት በሚሆንበት ጊዜ በእስር ቤቱ ግቢ ውስጥ ከሌላው ቀን በተለየ ባውዛዎች ይበሩ ጀመር። ከምሽቱ 1 ሰዓት አካባቢ ተጨማሪ የታጠቁ ወታደሮችና የእስር ቤት መኪናዎች መጡ እና እስር ቤቱ ግቢ ገብተው ቆሙ። በዕለቱ የእስር ቤቱ በር በጊዜ ተዘግቶ ነበር። ክፍት በነበረው ቦታ ብርድ ልብስ ሸፈኑበትና ወደ 1 ቁጥር ሄደው የእስረኞችን ስም መጥራት ጀመሩ። ከ1 ቁጥር ቤት 20 ሰዎችን ጠርተው አስወጧቸውና እኔ ወደ ነበርኩበት ቁጥር 2 እስር ቤት መጥተው በሩን ከፈቱ። በዚህ ጊዜ ሻለቃ ጌታቸው ሺበሺና አብሮት የነበሩ ስሙን የማላውቀው ወታደር ወረቀት ይዘው ከዚህ ውስጥ ሰዎች ስንጠራ ቶሎ ቶሎ ብላችሁ ውጡ አሉና መጥራት ጀመሩ። እነሱ ስም ሲጠሩ የእስረኞች ኃላፊ ዶክተር ምናሴ ኃይሌና እኔ ምክትል ስለነበርን በር ላይ ቆመን ወደ ክፍሉ እያስተጋባን እስረኞችን መጥራታችንን ቀጠልን። በእኛ ክፍል አብረን ታስረን ከነበርነው ውስጥ 27 ሰዎች ተጠርተው ወጡና ከ1 ቁጥር ከወጡ እስረኞች ጋር አደባለቋቸው። ወዲያውኑ በሰንሰለት እያቆራኙ ያስሯቸው ጀመር። እስረኞቹ ሲወጡ ከእስረኞቹ ውስጥ ኮሎኔል ዓለም ዘውድ ተሰማን መልካም ዕድል ስላቸው እባክህ እናውቀዋለን አሉኝ።
ሌተና ጀነራል ደበበ ኃይለማርያም ተጠርተው በር ላይ ደርሰው ወደ ውስጥ ተመልሰው ከኛ ጋር ታስረው የነበሩ ከአክሱም የመጡ ንቡረድ ገብረስላሴን ፀሐይን ይፍቱኝ ብለው መስቀል ተሳልመው ወጡ። ልጅ እንዳልካቸውም ታሞ ተኝቶ ስለነበር ስጠራው ደሞ ምን ይሆን ብሎ ወጣ። አብዛኛው እስረኛ በቢጃማ ነበር የወጣው። ከነዚህ ውስጥ ልዑል ራስ አስራተ ካሳ ታመው እግራቸው እያነከሰ በቢጃማ ነበር የወጡት። ልብስ ይቀይሩ መድኃኒት የያዙ ሲባል አሁን ይመለሳሉ ቶሎ ብለው ይውጡ በማለት አስወጧቸው። እስረኞቹ ከወጡ በኋላ የኛ በር ተዘጋ። ወዲያው መኪኖቹ ተንቀሳቀሱና ሄዱ። እኛ ከታሰርንበት ውጪ ሌሎች አራተኛ ክፍለ ጦር የነበሩ እስረኞች ውስጥ በዛን ዕለት ኮሎኔል ይገዙ ይመኑን አይቻለሁ። እንዲሁም ስማቸውን ለመጥራት ብቸገርም እኛ ከታሰርንበት ውጪ ታስረው የነበሩ እስረኞችን አይቻለሁ። ሰዎቹ ይመለሳሉ ብለን ስንጠብቅ ሳይመለሱ ቀሩ። በማግስቱ ጧት አንድ ቁጥር እስር ቤት ውስጥ ታስረው የነበሩ ወታደሮች ቢቢሲ ሬዲዮ ጣቢያ ሲያዳምጡ ሰማን። ከእስር ቤት የተወሰዱ ሰዎች ተገድለዋል በማለት ዜናው አንባቢው ይናገር ነበር። እንዲሁም ጠባቂ ወታደሮችም እርስ በርሳቸው ስለ ሰዎቹ መገደል ሲያወሩ ሰማን። ህዳር 16 ቀን 1967 ሰኞ ዕለት ጠዋት 3 ሰዓት አካባቢ የቁጥር 1 እና ቁጥር 2 እስር ቤት ተጠሪዎች ደጃዝማች ካሳ ወልደ ማርያም እና ዶክተር ምናሴ ኃይሌን የማናውቃቸው ወታደሮች ትፈለጋላችሁ ብለው ወሰዷቸውና ከግማሽ ሰዓት በኋላ ተመልሰው መጡና በየክፍላችን ሰበሰቡን። ህዳር 14 ቀን 1967 የተወሰዱት እስረኞች አብዮታዊ እርምጃ ተወስዶባቸዋል ማለትም ተገድለዋል። በተረፋችሁት ላይ ምንም ተመሳሳይ እርምጃ አይወሰድም፣ በአጭር ጊዜ ውስጥ ቃላችሁን እየሰጣችሁ ትፈታላችሁ ብለን እንድንናገር ታዘናል በማለት የኛ ሰብሳቢ ነገረን። ቁጥር 1 እስር ቤትም ይሄው ተገልጾላቸዋል። በማግስቱ ህዳር 17 ቀን 1967 ሻለቃ ጌታቸው ሽበሺ፣ መቶ አለቃ ጴጥሮስ ገብሬና የማላስታውሳቸው ወታደሮች እስር ቤት መጥተው እስረኛውን ሰብስበው ትላንት ለእስረኛ ተጠሪዎች የገለጽነው ከኛ አፍ እንድትሰሙት ነው። በቀራችሁት ላይ ምንም ነገር አይወሰድም። ጥፋት ቢገኝባችሁም በፍርድ ቤት ቀርባችሁ በእስራትና በገንዘብ ትቀጣላችሁ። ጥያቄው በትንሽ ቀናት ውስጥ ተጀምሮ ትለቀቃላችሁ። ይህንንም በእግዚአብሔር ስም አረጋግጥላችኋለሁ ብሎ ማለልን። ዝርዝሩን ከዚህ ላይ ተረዱት በማለት ለየክፍሎቹ አንዳንድ ጋዜጣ ዋናውን ሰጠን። ጋዜጣው ላይ ሰዎቹ ስለመገደላቸው ይገልጻል። እስረኞቹ ሲወሰዱ ከሻለቃ ሽበሺ ጋር ሻለቃ ካሴ አራጋው፣ መቶ አለቃ ጴጥሮስ ገብሬ፣ ፍሳ አንደቱ የተባሉ አብረው ነበሩ። የቀሩት ወታደሮች አላውቃቸውም። እኛ ከታሰርንበት ቁጥር 1 እና ቁጥር 2 እስር ቤት ውስጥ በጠቅላላው የተወሰዱት 43 ሲሆኑ ጋዜጣው ላይ የተገለጹ ሰዎች 59 ናቸው። ከኛ እስር ቤት ውጪ ሌላ ቦታ ታስረው የነበሩት እስረኞች ውስጥ ጨምረው መገደላቸው ጋዜጣ ላይ በማንበባችን ልናውቅ ችለናል ይላሉ የልዩ አቃቤ ሕግ ምስክር። ምሽቱን በትዕዛዙ መሰረት ሰዎቹ ተገደሉ። የወህኒ ቤቱ አባል ሻምበል ነጋሽ ማሞ የ60 ሰዎች አስክሬን ተረክቦ ደረሰኝ ሰጠ። 60ኛው በዛው ዕለት ከደርጉ ጋር ተዋግተው ራሳቸውን የገደሉት የጊዜያዊ ወታደራዊ አስተዳደር ደርግ የመጀመሪያው ሊቀመንበር የነበሩት የሌተና ጀነራል አማን ሚካኤል አንዶም አስክሬን ነበር። በግድያ ወቅት በተባራሪ ጥይት የቆሰሉ የደርግ ወገኖች ማንነት ተረጋግጦ በደርጉ የሕክምና መኮንን በመቶ አለቃ እንዳለ ገላን በኩል ሕክምና ተደረገላቸው። ለደርጉ ኃላፊዎች አዲስ አበባ ወህኒ ቤት ግቢ ውስጥ በአካል ተገኝተው የአፄ ኃይለ ሥላሴን ጄኔራሎች፣ ሚኒስተሮችና ባለስልጣናት ተኩሰው የገደሉት የደርግ አባላት ስም ዝርዝር፣ የተኮሱት ጥይት መጠን በሻለቃ ጌታቸው ሽበሺ ለደርጉ ሪፖርት ተደረገ። በተደረገውም ሪፖርት ላይ ሻለቃ ጌታቸው ሽበሺ 43 ጥይት፣ ሻምበል ተፈራ 32 ጥይት፣ ሻምበል ኃይሌ መለሰ 25 ጥይት፣ ባሻ ተፈሪ ጅፋር 60 ጥይት፣ 50 አለቃ በቀለ ደጉ 32 ጥይት፣ ፒቲ ኦፊሰር ሚካኤል 25 ጥይት፣ 50 አለቃ ዳምጤ 16 ጥይት፣ ወታደር ደጀኔ አገኘው 40 ጥይት፣ ወታደር ገብረ ጊዮርጊስ ብርሃኑ 50 ጥይት፣ ሻለቃ ባሻ ለማ ኩምሳ 7 ጥይት፣ ምክትል 10 አለቃ ግርማ አየለ 3 ጥይት ተጠቅመዋል። በግድያው ላይ በጠቅላላው 393 ጥይቶች ባለስልጣናቶቹ ላይ መተኮሳቸው ተረጋገጠ። ይህ ቁጥር በደርግ አባላቱ ብቻ ባለስልጣናቶቹ ላይ የተተኮሰውን የሚያካትት እንጂ በሌሎች ወታደሮች ባለስልጣናቱ ላይ የተተኮሰውን አይጨምርም።
ይህን አስመልክቶ ግድያው ሲፈጸም የነበረው የዓይን እማኝ ይህን ይናገራል። ስራዬን ጨርሼ ከቀኑ 10 ሰዓት ስወጣ በር ላይ ትዝ እንደሚለኝ 10 አለቃ ገረመው እንዳትወጡ ተብለናል አለኝና ቆየው። 11 ሰዓት ተኩል በሚሆንበት ጊዜ 10 አለቃው ካቴና አውጡ አለንና አወጣን። ከዚያ በኋላ ሻምበል ባሻ ደጀኔ የሚያሽከረክረው እስረኛ ማጓጓዣ ከባድ መኪና ውስጥ ግቡ ተባልና ከገረመው ጋር ገባን። ሌሎች እነ እከሌ የማልላቸው 2 ወይም 3 የጦር ሰራዊት አባላት ጭምር ያሉባቸው መኪኖች እየመሩን በግምት ከ12 ሰዓት ከ30 እስከ 1 ሰዓት መካከል 4 ኪሎ ቤተ መንግስት ገባን። እንደገባን ቤተ መንግስት ግቢ ውስጥ ፎቅና ምድር ቤት ያለውን ህንጻ ፊት ለፊት አዙሩና አቁሙ አሉን። መኪናው ቆመ። ወረድን። አካባቢውን ስናይ ባውዛ ይበራል። ፀሐይ ሆኗል። ዙሪያውን በታንክ ተከቧል። ሚሊተሪ ፖሊስ በብዛት አለ። እኛ ከጠሪዎች 3 እርምጃ ርቀን እስረኞቹ ከምድር ቤት በየተራ በየስማቸው እየተጠሩ ወጥተው እኛ ዘንድ ሲደርሱ በተሰጠን ትዕዛዝ መሰረት የአንዱን እስረኛ ግራ እጅና የሌላውን እስረኛ ቀኝ እጅ አንድ ላይ በማድረግ በካቴና እናቆራኛቸዋለን። ከዚህ በኋላ መኪና ላይ ሚሊተሪ ፖሊሶች ያሳፍራሉ። በዚህ አይነት በግምት ከ50 በላይ ሰዎች ተቆራኝተው መኪና ላይ ተጫኑ። መኪና ውስጥ ገባንና ጉዞ ተጀመረ። በጉዞ ላይ እስረኞቹ የት ነው የሚወስዱን ወቴ ሲሉኝ እኔም አላውቅም አልኳቸው። ሜክሲኮ አደባባይ ደርሰን ወደ ወህኒ ቤት መስመር መኪናው ሲጠመዘዝ ደስታ ተሰማቸውና ወህኒ ቤት ከገባን ጥሩ ነው፣ ቤተሰቦቻችንም ይጠብቁናል ብለው ተወያዩ። ጉዞ ቀጠለና የአዲስ አበባ ወህኒ ቤት ግቢ በር ተከፍቶ መኪናው እስረኞቹን እንደያዘ ሲገባ በመኪናው መብራት ሳንጃ ያለው መሳሪያ ይዘው የተደረደሩትን ወታደሮች እስረኞቹ ሲያዩ በመደናገጥ ተንጫጩ። ራስ መስፍን ስለሺ ይህ ባሪያ ሊፈጀን ነው፣ ለፍርድ ሳንቀርብ ፍርድ ይታየልን እያሉ ጮሁ። ሌሎችም ተንጫጩ፣ አስተጋቡ። መኪናው ወደፊት ሄደና አዙሮ ቆመ። እስረኞቹ ወርደው በሰልፍ መደዳ ሆነው ግንብ ከኋላቸው ሆኖ ቆሙ። የመኪና መብራት ይበራባቸዋል። የፊሽካ ድምጽ እንደተሰማ ማን እንደነፋው አይታወቅም። 2 ጊዜ እንደተነፋ ተኩስ ተከፈተ። ተኩስ የተከፈተው በተደረደሩት እስረኞች ላይ ነው። በርቀት ግቢ ውስጥ ምንም መሳሪያ ሳንይዝ በማናውቀው ሁኔታ በተፈጠረው ተኩስ ተደናግጠን እያለ በጥይት ጭንቅላቴን ተመታው። ሆስፒታል ገባው። ከዚህ በኋላ የሆነውን አላውቅም ሲሉ የነበረውን ሁኔታ የዓይን እማኝ ሆነው ለፍርድ ቤት ያስረዱት ምስክር ይናገራሉ። ስለ ግድያው አፈጻጸም ኮሎኔል ተስፋዬ ወልደ ስላሴ ሰብሳቢው አጠገብ ሆኖ ሂደቱን በመገናኛ ሬዲዮ ይከታተል ነበር። በስተመጨረሻም የግድያው ዋና አስፈጻሚ ሻለቃ ጌታቸው ሺበሺ ከተገዳዮቹ መካከል ኮሎኔል የዓለም ዘውድ ተሰማ እየፎከሩ መጀመሪያ እኔን ግደሉኝ እንዳሉ፣ ጄኔራል አሰፋ ያነ ደግሞ እጠቅማቸዋለሁ አትግደሉኝ እንዳሉ ከርሸናው በኋላም ቀብራቸው መፈጸሙን ሪፖርቱን የደህንነቱ ዋና አዛዥ ኮሎኔል ተስፋዬ ለጉባኤው አቀረበ። ታሪክም እያንዳንዷን መዝገብ እንዲመስግቡ አኖረ።